ኢሳየነ ዘለለዕለትነ የተከበሩ አባታችን መላከ ሰላም ቀዲስ ሐዲስ ሊቃውንተ ቤተ ክርስቲያን፣ መዘምራን፣ መዘምራት፣ ላይካነ ምስጢር ዲያቆናት፣ በዚህ ጉባኤ የታደማችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ህፃናት እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባህሪ እግዚአብሔር አምላካችን በፈጠረው ፍጥረት አንደበት ሁሉ ስሙ የተመሰገነ ይሁን። አሁን በሰፊው የምንማረው ስለ እመቤታችን ስለ ንጽሕተ ንጹሃን ስለ ቅድስት ድንግል ማርያም ነው። ስለ እርሷ እንድንረዳ እግዚአብሔር ኃጢአታችንን ይቅር ይበል ህሊናችንንም ሁሉ ይክፈትልን። አሁን ስለ ትልቅ ነገር ነው የምንነጋገር። አንድ ከባድ ስለሆነ የሂሳብ ትምህርት እንነጋገር ብንል ብዙዎቻችሁ መታገስ አይቻላችሁም ከባድ ስለሚሆን። ስለዚህ ብዙዎቻችሁ ምናልባትም ገና እንደተጀመረ ጥላችሁ ወጣችሁ ልትሄዱ ትችሉ ይሆናል ከመክበዱ የተነሳ ማለት ነው። ስለ አዲስም ፍልስፍና ብንነጋገር እንዲህ ያለ ነገር ይገጥመናል። ይሄ የሚያስረዳው ምንድነው? ዛሬ የምንነጋገርበትም ጉዳይ ለነፍሳችን ካለው ጠቀሜታ፣ ከኛ ኃጢአተኝነት፣ ከመቤታችን ንጽሕተ ንጹሃን ከመሆኑ አንፃር በህሊና በማያምን ህሊና ለመረዳት እጅግ ከባድ ነው። ለሚያምን ህሊና ደግሞ ቀላል ነው። ብዙ ከመማርም አይደለም፣ ብዙ ከመፈላሰፍም አይደለም፣ ብዙ ከመራቀቅም አይደለም፣ ብዙ ከማመን እና ታስታውሳላችሁ ጌታችን ሴት ያላት እኔ ጋር ናቸው አይደለም? ሴቲቱ ምንድነው ያላት? ሴቲቱን አዳነሽ ያላት ያመጣችውን ሽቱ ነው እንዴ? ስላመጣችው ሽቱ ነው ኃጢያቷ የተስተሰረየላት? ብዙ አድርጋለች ካለ በኋላ ይሄን ያደረገችው ግን ብዙ ስለወደደች ነው መልሱ። ብዙ ስለወደደችኝ ነው ይሄን ያደረገች ያለው እንጂ ስለ ሽቶ አይደለም ኃጢያቷን ይቅር ያላት። ኃጢያቷን ይቅር ያላትማ ስለ እምነቷ ነው። ስለዚህ ነው ጌታ ሃይማኖተኪ አዩ ሃይወተኪ፣ ሃይማኖትሽ ምን አደረገልሽ ነው ያላት? አዳነሽ። ሽቶ አይደለም ያዳናት፣ ሽቶ አይደለም ኃጢያቷን ያስተሰረየላት። ሽቶ የፍቅሯ መግለጫ ነው። ለምትወደው አምላኳን ለመውደዷ ያደረገችው እንጂ ኃጢያቷን ያሰረየላት የኃጢያቷ ዋጋ አይደለም። ሊሆንም አይችልም። ስለዚህ አስተውሉ። አንቺን አዳነሽ አላትም። አንድን ሰው የሚገልጽለትም የሚደፍንበትም ኃጢያቱን የሚያስተሰረየለትም እንዳይስተሰረየለት የሚያደርገውም የልቡናው እምነት ጉዳይ ነው። ስለዚህ ነው ጌታ ብዙ ጊዜ በወንጌል ሰምታችሁት እንደሆነ ሃይማኖተከ ሃይወተከ፣ ሃይማኖትህ አዳነህ፣ ሃይማኖትሽ አዳነሽ፣ እንደ ሃይማኖትህ ይደረግልህ፣ እንደ ሃይማኖትሽ ይደረግልሽ የሚውሉ ቃላትን በብዛት እንሰማለን አይደለም? ከእምነት ጋር የተገናኘ ነው። ስለዚህ ብናምን ይገልጽልናል፣ ብናምን ኃጢአታችን ይቅር ይለናል፣ ያስተሰረየናል። አምነን እንዲገልጽልን የእርሱ መልካም ፈቃድ ይሁንልን። የትምህርታችን ርዕስ የሚሆነው ስለ እመቤታችን ስለ ቅድስት ድንግል ማርያም ስንማማር ተከታታይ ስለምናደርገው እመቤታችን በኦርቶዶክሳዊት ተዋሕዶ ቤተክርስቲያን በሚል ርዕስ ነው የምንማማረው። መነሻ የምናደርገው ከሉቃስ ወንጌል ምዕራፍ 1 ቁጥር 26 ነው። ብዙ ጊዜ ከምትሰሙት ምናልባትም ስለ እመቤታችን ጥቅስ ጥቀሱ ብትባሉ ቀድማችሁ ልትናገሩት የምትችሉት ጥቅስ። እግዚአብሔር የቃሉን ማስተዋል ይክፈትልን። ይሄ ከባድና ልዑል ቃል ነው። ስናየው እንዲሁ ተራ ይመስልናል። ላንብበውና ወደ መልእክቱ ገባለሁ። በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደሚትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና
ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። አሁን በሰማነው ምንባብ ላይ ያደመጥነው የማንንና የማንን ንግግር ነው የሰማነው? የመልአኩ የቅዱስ ገብርኤልንና የእመቤታችን የቅድስት ድንግል ማርያምን። አንድ ከላይ ከአርያም የመጣ የኃይላት አለቃ የመላእክት አለቃ የመላእክት ወገን አርያማዊ ከምድር ከተገኘች ከድሆች ሰዎች ልጆች ከሆነች ከአንዲት ድንግል ጋር ይደራደራሉ ይላል ሊቁ። ይደራደራሉ ሁለቱን ዓለማት ለማስታረቅ፣ ሰማያዊውን ዓለም ከምድራዊው ዓለም ለማስታረቅ በተካሄደው የመጀመሪያው ንግግር ምድሩን የወከለችው የድሆቹ ልጅ ድንግል ማርያም ነበረች። በቤታቸው ምንም የሌላቸው ያልነበራቸው እናየዋለን። እርሷ ራሷ እኮ ልጇን የዓለሙን ፈጣሪ በ40 ቀን ወደ ቤተ መቅደስ ስትወስድ የድሆቹን መስዋዕት ነው የወሰደችው። 2 የርግብ ግልገል ብቻ። ምድራዊ ነገር የላትማ። ሀብትም ምድራዊ ነገር አይደለም። የእርሷ ሀብት ሌላ ነው። የእርሷ ሀብት ሰማያዊ ነው። ሰዎች ተሰብስበው አልመረጧትም። ከላይ ግን እግዚአብሔር መረጣት። ምድሩን ልትወክል የምትችል ከመልአኩ ጋር ለመነጋገር የበቃች የምድራውያን ሁሉ ወኪል አንድ የበቃች ተገኘች። እርሷን እግዚአብሔር አመለከተው። ቅዱስ ገብርኤል በቀጥታ ወደ እርሷ መጣ። ስለዚህ የዓለሙ እርቅ መጀመሩን፣ ለዓለም ሰላም መላኩን፣ ለዓለም እርቅ መውረዱን እርሷና መልአኩ በአንዲት በተዘጋ ቤተ መቅደስ ውስጥ ይነጋገሩት ጀመረ። እርሷ ይህን ዓለም ወክላ፣ እርሱ ያኛውን ዓለም ወክሎ፣ እርሱ ኃይል ሰማያውያንን፣ እርሷ ደቂቀ አዳምን ወክለው 2 ፍጥረታት ይነጋገራሉ። 2 ፍጥረታት ይነጋገራሉ። ተመልከቱ የዚህ ምስጢር ታላቅነት። በእውነት እመቤታችን እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያም ከአርያማዊው ከመልአኩ ከቅዱስ ገብርኤል ጋር ስትነጋገር፣ መልአኩ እኮ ወደዚች ምድር ሲመጣ የመጀመሪያው አልነበረም። ብዙ ጊዜ መጥቷል። ብዙ ሰዎችንም አብስሯል። ለብዙ ሰዎች ጥበብን ገልጿል። ዕውቀትን ሰጥቷል። ሀብት ሰማያዊን አሳድሯል። ብዙ ነገር አድርጓል። ከእነርሱ ጋር ሲነጋገር ግን እንዲህ አልነበረም። እንዲህ አልነበረም የተነጋገረው። የአሁኑ ንግግር የተለየ ነው። ከእመቤታችን ጋር ያለው ንግግር የተለየ የሚገርምና የሚደንቅ ነው። እንዴት? እሱ ራሱ አንዱ ንግግሩ አንቺ ከሴቶች ተለይተሽ ምን ይሆንሽ ነሽ ነው ያላት። የተለየች ናት። እስኪ እንዴት ልዩ እንደሆነች እናያት። እንዴት ልዩ እንደሆነች በ3 በ4 መንገድ ልናየው እንችላለን። ይሄን አንደኛ ከሴቶች ሲባል ከደናግል ሴቶች ብዙ ደናግል ነበሩ። ለምን ወደ እነዚህ አልተላከም? በሌላ ቋንቋ ከነዚያ ደናግል አንዷን ኃይለ ልዑል ወልድ ያድርባት ዘንድ ለምን አልወደደም? እንደ እርሷ አይደለችም። በእርሷ ዘመን ስለነበሩት እንዲያውም ስለ አንዲቱም ድንግል አልተነገረንም። በእርሷ ዘመን ከነበሩት ይልቅ ከእርሷ ዘመን በፊት ስለነበሩት ደናግል ተነግሮናል በመጽሐፍ ቅዱስ። ድንግልናቸውንም ወደ የት መንገድ እንደወሰዱት ተነግሮናል። ባለፈው ትምህርታችን እንዳየነው ለምሳሌ ስለ ርብቃ ሲናገር መጽሐፍ ቅዱስ ርብቃ ድንግል ወንድ የማታውቅ ሴት ነበረች ይላል። ይህም በማለቱ ርብቃ
ከብዙ ሴቶች የተለየች እንደሆነች ተመልክተን ነበረ። ለምን? በሁለት ምክንያት። ወንድ የማታውቅ ሲላት ወንድ ከርሷ ያልደረሰ ሩካቤ ያልፈጸመች ናት ማለት። ድንግልና ሲል ደግሞ የእርሷ ህሊና በድንግልና የተጠበቀ ስጋዋ ብቻ ሳይሆን ህሊናዋ ሐሳቧ ያልባከነ የትኛውንም ወንድ ያልተመኘች ይሄን ባገባው ያላለች ባሌ ቢሆን ያላለች ሴት ነበረች ብለናል። ርብቃ ግን ምንም እንዲህ አይነት ሐልዮ ባይኖራትም ሐሳብ ባይኖርባትም የአብርሃም መልእክተኛ መጥቶ እርሱ ለጌታው ልጅ ለይስሐቅ ሚስት እንድትሆን ጠይቆ በተፈቀደለት ጊዜ ወላጆቿ ጠርተው ከዚህ ሰው ጋር ትሄጃለሽን ሲሏት አሁን ሄዳለሁ ብላ ነበር ፈጠን ብላ የወጣችው። ምንም ሐልዮ ባይኖርባት ወዲያው ነው የተስማማችው። እዩት። ምክንያቱም አንድም ወንድ ባትመኝም ባታስብም እንደምታገባ ግን ህሊናዋ ያውቃል አንድ ቀን። ስለዚህ ቀን ከሆነ ትቀበላለች። ለማታውቀው ወንድ ደስ ብሏት በአንድ ቀን ወጣ ሄዳለች ርብቃ። ምንም ህሊናዋ ባይባክን በድንግልና ቢጠበቅም ወንድ ባታውቅም የተመሰገነች የተመሰከረላት ብትሆን ተመልከቱ። ይዚህ ሰው ጋር ትሄጃለሽ ወይ? የሚያገባት ሌላ ሰው የሚወስዳት ሌላ ሰው የሚወስዳትንም አታውቀው የሚያገባትንም አታውቀው። በዚህ ጊዜ በደስታ ነው ሄደችው። እመቤታችንስ ቤተ መቅደስ ውስጥ መልአክ ነው የነገራት። ትጸንሻለሽ ትወልጃለሽ። ምን ብላ አሰበች ይላል? ይሄ እንዴት ይሆንልኛል? አስቡት እንግዲህ እመቤታችን ለዮሴፍ ታጭታ ነበረ። እድሜዋም ለሴቶች ለጋብቻ የሚደርሱበት እድሜ ወይም ለአቅመ ሔዋን ደርሳ ነበረ። ምንም እንኳ አንዲት ሴት ድንግልና ምንኩስና ምናኔ አስባ ከወጣች በኋላ መልአክ በቤተ መቅደስ ተገልጾ አንቺ ትጸንሻለሽ ትወልጃለሽ ቢላት ወይ እኔማ ገዳም እገባለሁ እመነኩሳለሁ ብዬ አስቤ ነበር፣ መልአኩማ እንዲህ ካለኝ ምን አደርጋለሁ? እጣ ክፍሌ ጋብቻ ከሆነ አገባለሁ አትልም? አንዲት ሴት እንዲህ ተብሎ ቢነገራት አትልም ወይ ትላል። እመቤታችን ታዲያ ለምንድን ነው እንዲህ አለች? ተመልከቱ። እርሷ ህሊናዋ ሁሉ በድንግልና የተጠበቀ ነው። ምንም አይነት የወንድ ህሊና የላትም፣ ኖሯትም አያውቅም። አሁን ግን መልአክ ነው የሚነግራት። መልአክ ሲነግራት ለምን ትከራከረዋለች? አያችሁ፣ በመልአኩ ንግግር እንኳን ያልተከፈተ ህሊና እንዲህ እያላት እንኳን የኔ ዕጣ ክፍል ማግባት፣ መውለድ፣ መጽነስ፣ ማሳደግ ሊሆን ይችላል ብላ ህሊናዋን አልከፈተችው። የድንግልና ህሊናዋ እንደታተመ ነው የቀጠለው። ህትምት ህሊና አልተናወጸም። ይገርማችኋል። አንዳንድ ጊዜ እኮ አንድ ነገር ስንሰማ እንደው ብዙ እርግጥ ይሄ ለምንድን ነው ያለችው ብለን ስንጠይቅ የሔዋንን ዕዳ እየከፈለች እኮ ነው። አንዲት ሴት ትጸንሻለሽ ትወልጃለሽ ቢሏት ይከብዳታል? አይከብዳትም አይደለም እንዴ? ግን ሔዋን የተባለችውን እንስማ እስኪ። ሔዋንን በዘንዶ ያደረው ዲያብሎስ ወይም ፈታኙ ቀርቦ ዘንዶ ምን ነበር ያላት? ዕፀ በለስን ብትበሉ ምን ትሆናላችሁ ነው ያላት? አምላክ ትሆናላችሁ። እንዲያውም ጥያቄ መነሳት የነበረበት እዚህኛው ንግግር ላይ ነው አይደለም እንዴ? እንዴት ሆኖ አንድ ፍጡር ፈጣሪ መሆን እንዴት ይችላል? አንድን ዕፅ በመብላት ፍጡር የነበረ ፈጣሪ መሆን እንዴት ይቻለዋል? ይህ እንዴት ይሆናል ማለት የነበረባት ሔዋን ነበረች። ይሄን ስላላለችና በልታ ስለተሳሳተች እመቤታችን የሔዋንን ዕዳ እየከፈለች ይሄ እንዴት ይሆናል ብላ መልአኩን ትከራከረዋለች። እፎኑ ይከውን ይዝንቱን ዘያምር በሴ እንዲያውም አሰበች ነው የሚለው። ሰምታችሁት እንደሆነ በወንጌል እንደተጻፈው መጀመሪያ ሲነግራት ምን አለችው ይላል? ይህ እንዴት ያለ ሰላምታ ነው ብላ አሰበች ነው የሚለው። ተግባብተናል አይደለም? የመጀመሪያው ሐሳብ ነው፣ አልተቀበለችው። ህሊናዋ እንደታተመ። እስኪ አንድ ጥያቄ ጠይቁ። ያሰበችውን ቅዱስ ሉቃስ እንዴት አውቆ ጻፈው? እንዲህ ብዬ አስቤ ነበር ብላ ነግራው ነው? ማን ነው ይሄን ነግሮ ያጻፈው ለቅዱስ ሉቃስ? ንገሩኝ እስኪ ማን ነው ያጻፈው? የመንፈስ ቅዱስ ሥራ መሆኑን መመስከር አለበት። የመንፈስ ቅዱስ ሥራ መሆኑ ይሄ ሐሳቧ ነው፣ አስባለች ነው ተብሎ የተጻፈው። ሐሳቧ ሁሉ ምን እንደነበረ ተነገረ። ስለዚህ ተመልከቱ፣ በሐሳቧ ድንግል ናት ሲባል ብዙ ሰዎች ከየት አገኛችሁት? መጽሐፍ ቅዱስ ላይ የለም አይሏችሁም እንዴ? ይሄው ይናገራል። በሐሳቧ ድንግል ናት። እንዲህ ብላ ነው ያሰበችው። እንዴት ይሆናል ብላ የድንግል ሐሳብ ተጽፏል በመጽሐፍ ቅዱስ። ድንግል በህሊና ነች። የታወቀ የተረዳ
የተገለጸ የተጻፈ ነው። ስለዚህ ተመልከቱ እመቤታችንን ከሁለቱ ደናግል ጋር አወዳደርናት። አሁን አንዷ ርብቃ ነች፣ አንዷ ደግሞ ማን ነች? ሔዋን ነች። ሔዋን ተመልከቱ እንዴ እመቤታችን የነበረችበት ዓለምና ሔዋን የነበረችበት ዓለም ይለያያል። ሔዋን የት ነው የነበረችው? ገነት ውስጥ አይደለም እንዴ? የሚያሳስት ጎረቤት የለ እንዳሁኑ ቡና የሚያጣጣ ባበሻ ባህል ማለት ነው ቡና መጠጣት ያለው። ከ5500 ዓመት በኋላ በእመቤታችን ዘመን የነበረው ለመሳሳት ምክንያት የሚሆኑ ብዙ ሴቶች ብዙ ወንዶች በሔዋን ዘመን አልነበሩ። ሔዋን በገነት ነው የነበረችው። ሔዋን የምትሰማው ድምፀ እግዚአብሔርን ነው። ድምፀ እግዚአብሔርን ጸጋ እግዚአብሔርን ለብሳ ጸጋ እግዚአብሔርን ተመግባ ነበር የምትኖር በድንግልና። ግን ተመልከቱ ገነት እየኖረች የእግዚአብሔርን ምስጋና እየበላች እየጠጣች በዚያ ክብር ውስጥ እያለች በእመቤታችን ዘመን በነበረችበት ዓለም ያለው ዓለም በእርሷ ጋር ሳይኖር አንድ ዘንዶ አንድ እባብ መጥቶ ዕፀ በለስን በልተሽ አምላክ ትሆኛለሽ ሲላት የተታለለች ሞኝ ናት ሔዋን፣ ሞኝ ናት ሔዋን። እመቤታችን ግን ቤተ መቅደስ ውስጥ ሆና መልአክ ሲናገራት ሕሊናዋን በድንግልና አትማ የተከራከረች ናት። ስለዚህ እመቤታችን ልዩ ናት አይደለችም? ተመልከቱ ከመጀመሪያይቱ ካልበደለችው ከሔዋንም እመቤታችን ልዩ ናት። በዚህ ዓለም ከነበሩት ከነረብቃ እመቤታችን ልዩ ናት። ጥሩ እስኪ ሴቶችን እንግዲህ ከነዚህ የተሻሉ እስኪ ከሔዋንና ከረብቃ የተሻሉ ሴቶችን ጥሩ። ይሄን እርሷ ከሰው ወገን ስለሆነች የእርሷን ስም ብናነሳ የእነርሱን ስም ብናነሳ ከእነርሱ ጋር ብናወዳደራት ክፉ አይደለም ብለን ነው እንጂ የሚወዳደር ሆኖ አይደለም። በክብር የሚወዳደሩ ሆኖ አይደለም። እሷ ማትንቃቸው ማትጸይፋቸው ወገኖቿ ናቸው። እናቷ ናት ሔዋን። ስለዚህ ብናነጻጽራት ምንም ጉድለት አልሰራም። ግን እመቤታችን ከነሱ እስኪ አሁን ከወንዶች ጋር እናነጻጽራት ምን ያህል ልዩ እንደሆነች በመጽሐፍ ቅዱስ ገብርኤልን አመጣጥና ከሌሎች ጋር ያደረገው ልውውጥ እስኪ እንየው። እስቲ እዚሁ ሉቃስ ወንጌል ላይ እንጀምር። በጣም ይገርማቸዋል። እዚሁ ሉቃስ ወንጌል ምዕራፍ 1 ቁጥር 8 ጀምሮ የዘካርያስን ታሪክ ተጽፎልናል። የካህኑ ዘካርያስ የመጥምቀ መለኮት የቅዱስ ዮሐንስ ወላጅ አባት የሚስቱ ኤልሳቤጥ ታሪክ እንዲህ ይላል መጽሐፍ ቅዱስ። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህም በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህ ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንህ ይህ ነገር እስከሚሆን ድረስ ድዳ ትሆናለህ፣ መናገርም አትችልም አለው ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ቁጥር 5 ጀምሮ ስለ እነዚህ ሰዎች አንድ የሚናገር ቃል ስላለ ላንብብላችሁ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ይችን ቃል ነው የፈለኳት። ሁለቱም በእግዚአብሔር ፊት ምን ነበሩ ተባሉ? ጻድቃን ነበሩ። ማንና ማን? ዘካርያስና ኤልሳቤጥ። ተመልከቱ፣ ዘካርያስ ተራ ካህን አይደለም፣ ጻድቅ ካህን ነው። ኃጥእም ካህን አለ፣ ጻድቅም ካህን አለ። ኃጥእ ካህን እንደ አፍኒን እንደ ፊናስ ያሉት በመጽሐፍ ቅዱስ አንደኛ ሳሙኤል ምዕራፍ 2 ላይ ታሪካቸው የተጻፈላቸው። ጻድቅ ካህን እንደ ዘካርያስ ያሉት እንደ አሮን ያሉት ብዙ ደጋግ ካህናት አሉ።
ዘካርያስ ጻድቅ ካህን ነው። ጸሎቱ የተሰማለት መስዋዕቱ ያረገለት እግዚአብሔር ድምጹን ጸሎቱን ያደመጠለት ሰው ነው። ግን አርጅቶ ሳለ የእግዚአብሔር መልአክ ራሱ የመላእክት አለቃ ቅዱስ ገብርኤል መጣ። አሁን ተመልከቱ፣ ወደ እመቤታችን ሲመጣ ገና የጀመረው እጅ እየነሳ ደስ ይበልሽ እያለ ነው። ዘካርያስን ግን ደስ ይበልህ ብሎታል ወይ? እየሰማችሁ አይደላችሁም እንዴ? አዎ፣ እየሰማችሁ ከሆነ ልዩነቱን መስክሩ። ዘካርያስ ጻድቅ ነው። ስለ ጽድቁ የመሰከረለት እግዚአብሔር ነው። መጽሐፍ ቅዱስ ይመሰክርለታል። ምንም ጻድቅ ቢሆን ግን ገብርኤል ደስ ይበልህ አላለው። ስለዚህ በእመቤታችንና በዘካርያስ መካከል ልዩነት አለ የለም? ይሄ ብቻ አይደለም። ዘካርያስ ካህን ነው። መስዋዕቱን የሚሰዋው እርሱ ነው። ኦሪቱን የሚተረጉም የሚያስተምር እርሱ ነው። እርሱ የአብርሃምን ታሪክ ያውቃል አያውቅም? ያውቃል። አብርሃም ከእሱ ዘመን ከ1000 ዓመት በፊት የነበረ ሰው ነው። የአብርሃምን ታሪክ በኦሪት የጻፈው ሙሴ ነው። ከሙሴ በኋላ ስንት ዓመት በኋላ የመጣ ሰው ነው ይሄ ሰው። ተመልከቱ እንግዲህ የአዲስ ኪዳን መግቢያ ላይ የነበረ ሰው ነው። ቢያንስ በአብርሃምና በዚህ ሰው መካከል የ1800 ዓመት ልዩነት አለ። የ1800 ዓመት በ1800 ዓመት ልዩነት ያለውን ታሪክ ከእርሱ 1400 በፊት የነበረው ሙሴ ጽፎለት ያነባዋል፣ ይተረጉመዋል። አብርሃምና ሳራ ካፈጁ በኋላ ልጅ ወለዱ የሚለውን ዋና ተርጓሚ ዘካርያስ ነበረ። እሱ ራሱ እንደ አብርሃምና እንደ ሳራ እርሱና ኤልሳቤጥ አርጅተው መልአክ መጥቶ ትወልዳለህ ሲለው ግን የሚሰብከውን መቀበል አቃተው። አያችሁ። ስለዚህ አብርሃም ተመልከቱ፣ ዘካርያስ ጋር የእምነት ጉድለት ይታያችኋል አይደል? ምንም ጻድቅ ቢሆን፣ ምንም ደግ ቢሆን፣ ምንም ጸሎቱ ቢያርግ፣ ምንም መስዋዕቱ በእግዚአብሔር ዘንድ ተቀባይ ቢሆን እንደ እመቤታችን ያለ ሰው ግን ሊሆን አልቻለም። ስለዚህ ተመልከቱ፣ ገብርኤል አንደኛ በዚህ ልዩነታቸው እናውቃለን። ሁለተኛ በገብርኤል ሰላምታ ገብርኤል ዘካርያስን ሰላም ይሁን ላንተ አላለው፣ አልሰገደለትም። አንተ ልዩ ነህ አላለው። ስለ ጽድቃቸው ተመሰከረልን እንጂ እንደዚህ ያለ ሰላምታ ለዘካርያስ አልተሰጠም። ስለዚህ በዘካርያስና በእመቤታችን መካከል ልዩነት አለ የለም? አለ። ተመልከቱ፣ መልአኩ ግን አንድ ነው። የተበሰሩበት ቦታ አንድ ነው። እንዲያውም የዘካርያስ ይበልጣል። የዘካርያስ ውስጥ ቅድስተ ቅዱሳን ነው። ጊዜውም ጸሎተ ዕጣን እያሳረገ እያለ ነው። በዚያ ሰዓት ምንም ሊመጣ አይችልም እኮ አይደለም እንዴ? የእግዚአብሔር መልአክ እንደሆነ የታወቀ የተረዳል። ነግሮታል። እኔ ገብርኤል ነኝ ብሎታል። ግን ያጠቃለለው ምን ብሎ ነው? ከእግዚአብሔር ተልኬ በጊዜው እንዲፈጸም የነገርኩን ስላላመንክ የተነገረው አይቀርምና ይፈጸማል። ሆኖ እስከምታየው ግን አንደበትህ ዲዳ ይሆናል። እስኪ ከዳንኤል ጋር እናነጻጽራት። ስለ ዳንኤል ሰሞኑን ተምረናል አይደለም እንዴ? ዳንኤል ጠቢብ ሰው ነው። ጥበብን ማን ነው የሰጠው? እግዚአብሔር። ዕውቀትን ማን ነው የሰጠው? እግዚአብሔር። ማስተዋል ማን ሰጠው? እግዚአብሔር። ዳንኤል ከጥበቡ ብዛት የተነሳ ታይቶ የተሰወረ ህልም ተገልጦለት የተረጎመ ሰው። ብዙ ጊዜ ጠቢባን የሚባሉት ሁሉ ህልሙ ተነግሯቸው ከእግዚአብሔር ይተረጉማሉ እንጂ የተሰወረው የጠፋው ህልም ምን እንደሆነ አያውቁም። ይሄ ብቻ አይደለም። ማን የቴቄል ፋሬስን እኮ ያነበበው ዳንኤል ነው። ዳንኤል እኮ ተመልከቱ፣ ለኛ አንብቦ ስለነገረን ነው እንጂ ጽፈቱን ግን ማንም የሚያነበው ሰው እኮ አልነበረም። አሁን የሆነ ስዕል የመሰለ ነገር ቢጻፍ በየትኛውም ቋንቋ ያልሆነ እኛ እናነበው። ግን ተመልከቱ፣ እግዚአብሔር ለዳንኤል በሚነበብ አደረገለት። የዳንኤል ጥበብ ልዩ ነው። ያን አንቧል ማለት ቀላል አይደለም። እና ዳንኤል እጅግ ጥበብ የተሰጠው ሰው ነው። ትንቢተ ዳንኤል ምዕራፍ 9 እና 10 ላይ ስንመለከት በተደጋጋሚ ቅዱስ ሚካኤልና ቅዱስ ገብርኤል እንደጎበኙት መጽሐፍ ቅዱስ ያስረዳል። እንዲህ ይላል። ለምሳሌ ትንቢተ ዳንኤል ምዕራፍ 9 ቁጥር 20 ጀምሮ እኔም ገና ስናገርና ስጸልይ በኃጢአቴና በሕዝቤም በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀድሰው ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ገብርኤል እነሆ እየበረረ መጣ ይላል። ማን እየበረረ መጣ? ገብርኤል እየበረረ መጣ። በማታም መስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም እንዲህም አለ፣ ዳንኤል ሆይ ጥበብንና ማስተዋልን እሰጥህ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድህ ነህና በልመናህ መጀመሪያ ላይ ትእዛዝ ወጥቷል። እኔም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። አያችሁ ምን እንዳደረገለት?
ሰላም ላንተ ይሁን ደስ ይበልህ ብሎታል? አላለውም። እንዲያውም ዳሰሰኝ ቀጥ አድርጎ ማቆመኝ ይልና እንደገና ጥበብንና ዕውቀትን ልሰጥህ መጥቻለሁ ይለዋል። ምን ማለት ነው? በሌላ ቋንቋ የቅዱስ ገብርኤል ጥበብና ዕውቀት ከማን ዕውቀት ይበልጣል ማለት ነው? ከዳንኤል ዕውቀት ይበልጣል ማለት ነው። ስለዚህ ተመልከቱ፣ ዳንኤል ወደ እርሱ የተላከለት መልአኩ ገብርኤል ቢሆንም በክብር በጸጋ ገብርኤል ስለሚበልጥ ዳንኤል ለመልአኩ ሰገደ እንጂ መልአኩ ለዳንኤል አልሰገደም። ምንም ጻድቅ ቢሆን፣ ምንም ጠቢብ ቢሆን፣ ምንም አዋቂ ቢሆን ገና ተጨማሪ ዕውቀት ተጨማሪ ጥበብ ያስፈልገዋል። ተጨማሪ ማስተዋል ያስፈልገዋል። በክብርም በጸጋ መልአኩ ገብርኤል ዳንኤልን ይበልጠዋል። ስለዚህም ወድቆ ሰግዶለታል፣ አንስቶታልም። ምዕራፍ 8ንም አንብቡት። እዚሁ ምዕራፍ 9ንም ቀደም ብለን ቁጥር 8 ጀምሮ ስናነባው እንዴት እንዳስነሳው እንዴት ጸጋ እንደሰጠው ይነግረናል። አሁን ተመልከቱ፣ ቅዱስ ገብርኤል ወደ ዳንኤል መጥቷል፣ ወደ ዘካርያስ መጥቷል፣ ወደ እመቤታችን መጥቷል። ወደ ሁለቱ የመጣበት ነው፣ ወደ እመቤታችን የመጣበት ይለያያል አይለያይም? ግልጽ ነው። ስለዚህ እመቤታችን ልዩ ናት አይደለችም? ልዩ ነች እመቤታችን። የተወደዳችሁ እግዚአብሔር ቤተሰቦች እውነት ለመናገር የግድ ነው። በዚሁ ዘመን እኛው ካለን እኛው እርስ በርሳችን እንዲህ እየተነጋገርን መሄድ ይኖርብናል፣ መማራማር ይኖርብናል እንጂ እንደኛ ያለ ሰው ስለ እመቤታችን ቆሞ ማስተማር አልነበረበትም። እውነቴን ነው የምነግራችሁ። እንዴ አንድ ሊቅ ምን እንዳለ ታውቃላችሁ? ባለፈው ነግሬያችኋለሁ እኮ እመቤታችን አሁን ስለ ድንግልናዋ ስንናገር እንመጣበታለን። ምንድነው ያለ ስለ እመቤታችን እኮ ሲናገር ጌታ በመስቀል ላይ ለዮሐንስ ለምን ሰጣት? እነሆ ልጅሽ ብሎ የሰጣት ለማን ነው? ለዮሐንስ ነው አይደለም እንዴ? ለምን ለሌሎች አልሰጣትም ይላል። በዚያች ሰዓት እመቤታችን ለመቀበል ብቁ ሆኖ የተገኘው ዮሐንስ ብቻ ነበር ይላል። ለምን ሌሎቹ በፍርሃት ርቀዋል አይደለም እንዴ? ፍርሃት ርቀዋል ማለት ፍቅር ጠፍቶባቸዋል። ፍርሃት ፍቅርን ምን ያደርገዋል? ያርቀዋል አይደለም እንዴ? ፍቅራቸው ስለ ጌታ ተመልከቱ። ለዚህ ነው እንግዲህ ጌታ የወደው የነበረው እርሱ የሚወደው የሚባለው ዮሐንስ ለዚህ ነው ጌታን ፈጽሞ ስለሚወድ ምንም ፍርሃት ስለሌለበት በመከራ መስቀሉ ጊዜ ከዛ አልተለየም። እና እንዲህ ያለውን ሰው ደግሞ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ላይ እንደተናገረ ማለት ነው አሁን እኔ የምኖረው ለኔ ለራሴ አይደለም ይልቁንም በእኔ የሚኖረው ጌታዬ ክርስቶስ ነው ብሏል አይደለም እንዴ? በዚያች ሰዓት በዮሐንስ የሚኖረው ማን ነበረ ማለት ነው? ጌታን ተቀብሎታል፣ ወዶታል፣ ተዋህዶታል። ስለዚህ ተመልከቱ ጌታ በመስቀል ላይ ሆኖ ለዮሐንስ ሲናገር ምን አታ እነሆ ልጅሽ አላት ይላል። በጣም ይገርማል። ንግግሩን አድምጡት። እነሆ እርሱ ልጅ ይሁንሽ አይደለም ያላት። ልጅ ይሁንሽ ነው እንዴ ያላት? አይደለም። ምንድነው ያላት? እነሆ ልጅሽ። ለምን ልጅሽ አላላትም? ለምን ልጅሽ ነው አላት? ልጅሽ ይሁን አይደለም የተባለችው። እኔ ብሰቀልም እኔ ብሞትም ተነስቼ የማረግ በሆንም ከዚህ በኋላ ምድራዊ በምድር ላይ እንደኔ እየተመላለሰ የሚኖር ልጅ ስለማይኖርሽ እርሱ ልጅ ይሁንልሽ አይደለም ያላት። እሱ ራሱ ልጅሽ ነው። ልጇማ ጌታ ብቻ ነው። ለምን እርሱ ልጅሽ አላት? ስለ ድንግልናው ስለ ንጽህናውና ማይደረ እግዚአብሔር ክርስቶስ በእርሱ ያደረበት ሆኖ ስለነበረ ልጅሽ ያላት ዮሐንስን ራሱን መልሶ ነው። እኔ በእርሱ ውስጥ አለውልሽ። አሁን ዮሐንስ ራሱ አይደለም፣ ራሱን መሆኑን ትቷል፣ ክዷል። ዓለሙን በሙሉ ክዶ ራሱን ትቷል። አሁን በእርሱ የምኖረው እኔ ነኝ። ስለዚህ ዮሐንስ ካንቺ ጋር ሲሄድ እኔ ካንቺ ጋር አለው፣ ዮሐንስ አይደለም። ተመልከቱ። ስለዚህ እመቤታችንን ለመቀበል ዮሐንስን መሆን ይጠይቃል። ዮሐንስ ደግሞ ራሱን ትቶ ጌታ ሙሉ በሙሉ ያደረበት ነው። ከኛ መካከል ማን ነው ራሱን የተወ? አንድ ልብሱንም የተወ የለም። እንኳን ራሱን ሊተው እኮ አንድ የሚወዳትን ልብሱን መስጠት የሚችል ሰው እኮ የለም ከኛ። ለቤተሰባችንም እንኳን የምንወዳትን አለቅ ያለችውን ነው ቀንሰን የምንሰጠው እንጂ ብንሰጥም እንደው ትንሽ የሚያስጠናልን ልብስ እኮ ነው አንዳንድ ጊዜ የምንሰጠው። ካሉን ልብሶች በደንብ ለመልበስ ማን ወደው ነው የሚወደውን የሚሰጣል። አሁን በጣም የሚወደውን ልብስ እሱ ጻድቅ ሰው ነው በእውነት። በጣም የሚወደውን ልብስ እንኳን ተመልከቱ፣ የሚወደውን ልብስ እንኳን መተው ያልቻለ ሰው አሁን እንዴት ዓለሙን ተው ይባላል? እመቤታችን ለመንቀፍ አይደለም እኛ ለመቀበል ስረንሷ ለማስተማር ለመናገር ሁሉ ፈጽመን ይበቃን አይደለም። በእውነት ለመናገር ሊሆንም አይችልም። ስለዚህ እመቤታችን ዮሐንስን ለመሰሉ ሰዎች ትሰጣለች። ተመልከቱ፣
ሁል ጊዜ ሲሰጥ ደግሞ ጌታ ልጆች ይሁንሽ ብሎ አይደለም ልጆችሽ ብሎ ምናምን ከሆነ ራሳችን ከታው በእውነት በሃይማኖት ግድ የለም እንደነርሱ በመናኔ አይሆንም። ግድ ልቡናችን ከክፉ ተንኮል እንደው ከሌላው ከተንኮል እንኳን ብቻ አጽድተን ብንመጣ እመቤታችን ከኛ ጋር ናት። በእውነት እግዚአብሔር ከኛ ጋር ከተንኮል እንኳን በማንም ሰው ላይ ክፉ ከማሰብ እስኪ ይሄን ብቻ እንተው። የመጀመሪያው ደረጃ ይሄ ነው። በማንም ላይ ምንም ክፉ ከማሰብ ብናቆም በቃ እኮ በምድር ላይ ሰላም እኮ ይመጣል። ማንም ሰው በሌላ ክፉ የማያስብ ከሆነ ክፉ ከየት ይመጣል? ሊመጣ ይችላል እንዴ? ጸብ፣ ክርክር፣ ግጭት ሊመጣ ይችላል? አይችልም። ሁለተኛው ደረጃ ሌሎች ክፉ ሲያስቡብን መታገስ ነው። እሱ ይመጣል። ግን የመጀመሪያው ራስን ክፉ አለማሰብ በማንም ቢሆን በማንም ወገኖች እኛ ይሄን ሳንተው እግዚአብሔር ረድቱን ካልተው ስለ እርሱ ለመናገርና ለማስተማርም ምን ያህል ከባድ እንደሆነ መረዳት አለብን። ብዙዎቹ ሊቃውንት ከኛ በፊት የነበሩት ብዙ ታላላቅ ቅዱሳን ስለ እመቤታችን ለማስተማር ረጅም ጊዜ ይጸልያሉ። በእውነት የተመረጠ ሰዓት ይመርጣሉ። ጊዜ ልክ እንደ ዛሬው የተመረጠ ዕለት እመቤታችን ለዓለም የተሰጠችበት ዕለት። ስለዚህ እመቤታችን ልዩ ናት። ምን አላት ታዲያ? ተመልከቱ። አሁን ልዩ መሆኗ ገብቶናል አይደለም? በእኛ መጠን ከተረዳ ነው ይበቃናል። እግዚአብሔር የቅዱሳኑን ምስጢር እንደ እምነታችን ይገልጥልናል። እያደርን ስንሄድ እየዋልን ስንሄድ ደጅ እየጸናን እየጸለይን ስንሄድ ሳንማር ገና የሚገለጽልን ምስጢር ይመጣል። ገና እያነበብን ይገለጽልናል። ግን እኛ በእምነት እየበረታን ስንሄድ ነው። ብሎ አይደለም። በጣም ይገርማችኋል እኮ በዚህ ዘመን እንዴ ለባልንጀራው በጎ ማድረግ ያልተቻለው ሰው እንኳን በእመቤታችን ላይ ተመልከቱ። ከነዚህ ከታናናሾቹ አንዱን የሚንቅ ጨርቃም የሚል እውነት እላችኋለሁ የገሃነም ፍርድ ይገባዋል ነው የተባለ አይደለም እንዴ? ሰው ምን ያህል ማስተውሉ እንደሆነ እዩት። በማንም ሰው ላይ በፈለገ መንገድ ተራ የምንለውን ሰው እንዲህ ማለት አልተፈቀደልንም። እንዲህ ማለት ያልተፈቀደለት ሰው በእመቤታችን ላይ ነው አፉን የሚከፍተው። እኔ ይገርመኛል እኮ እንዴ እንዴት ያለ አለማስተዋል እንደሆነ፣ እንዴት ያለ መደንዘዝ እንደሆነ፣ እንዴት ያለ መራቅ እንደሆነ በጣም ይቅርታ አድርጉልኝ። በጣም ይቅርታ አድርጉልኝ። በብዙ እንደው አሁን የኔም እድሜ ከሆነች በወጣትነት እድሜ ስለ እመቤታችን መጥፎ ነገር ከሚናገሩ ሰዎች ጋር ብዙ ተከራክሬያለሁ። አሁን ግን ሳስበው ሁሉ እጅግ ይደክመኛል ራሱ ማስረዳት። አሁን አንደኛ ክፍል ሕፃንን ዩኒቨርሲቲ ውስጥ ስላለ ስለ ካልኩለስ ማስረዳት አስረዱ ብትባሉ ምን ትላላችሁ? እሺ እሱ ልተወው። ምን ያህል ከባድ እንደው አይደክማችሁ? ይደክማል አይደል ስታስቡት? አንዳንዴ ለጴንጤ ማስረዳት እንደዚህ ክብድ ይላል። የሉም ሌላ ዓለም ውስጥ ነው ያሉት እኮ ሰዎቹ። እውነት ለመናገር ይቅርታ አድርጉልኝና በጣም ይቅርታ አድርጉልኝ ብትኖሩም በአንችልም እኛ እንዴ ማንንም ሰው ለመናቅ ምንም ስልጣን የሌለን ሰዎች እኮ ነን። የት ዓለም እንዳለም ሁሉ ሊገባን እንደኔ ሴት ናት እንዴት ትላለች አንዲት ሴት እመቤታችንን? እንዴ እንኳን እመቤታችን ከዚህ የምታውቋትን አንዲት ሴት አንቺም እንደኔ ነሽ ማለት አይቻልም። ምን ታውቃላችሁ ስለሷ? ስሞንም እኮ መስሎት ነበረ በቅድሙ ታሪክ። ያቺ ሴት ከሱ በእጅጉ የምታንስ ወራዳ መስራው ነበር። ምን ያህል ብጽይት ቅድስት እንደሆነች ጌታ ገለጠለት። ምን አደረክልኝ አንተ ነው? ምን አደረገ? ማንንም እንዲህ ማለት እኮ አንችልም። እንዴት አይነት ድፍረት ነው! አለማስተዋል እኮ ነው በእውነት። እግዚአብሔር ሕሊናችንን ይመልስልን። እመቤታችን ልዩ ናት። ልዩ መሆኗን አርያማዊው መልአክ መስክሯል። ምን እናመጣለን እኛ? ብንለትም እኮ አንጨምርላትም፣ ብንሰድ ብንነቅፍም አንቀንስባትም እኮ። አንድ ጊዜ እግዚአብሔር ልዩ አድርጓታል። የምድሩን የወገለች ወገን የወከለች እርሷ ናት። ከመልአኩ ጋር የተነጋገረች እርሷ ናት። የእርቁን ደብዳቤ የተቀበለችን እርሷ ናት። ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 29 ቁጥር 11 ላይ ብዙ የምታውቋቸውን ጥቅሶች እያመጣችሁ አላደክማችሁም። ዛሬ ግድ የለም ማታውቁትን ጥቅስ ያመጣለሁ። ይሄንም ታውቁት ይሆናል፣ ይቅርታ። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 11 ላይ አንድ ቃል አለ። በጣም ሽፍን ቃል ነው። እንዲህ ይላል የእግዚአብሔር ቃል ስለ እስራኤል መደንዘዝ ሲናገር ራእዩም ሁሉ እንደታተመ መጽሐፍ ቃል ሆኖባቸዋል፣ ማንበብንም ለሚያውቅ ይላል። ማንበብንም ለሚያውቅ ይህን አንብብ ብለው በሰጡት ጊዜ እርሱ ታትሟልና አልችልም ይላቸዋል። ጻፈው ደብዳቤ አለ አይደለም እንዴ? ማንበብ ይችላል። አንብበው ሲባል ምን ይላል? ታትሟል የታሸገ ነውና ማንበብ አልችልም ይላቸዋል። ማንበብንም ለማያውቅ ይላል። ደግሞ ለሁሉም መስጠት ተገቢ ነው። መጽሐፉንም ማንበብ ለማያውቅ ይሄን አንብብ ብለው በሰጡት ጊዜ እርሱ
ማንበብ አላውቅም ይላቸዋል። እንዴ ማንበብ የማያውቅ ሰው ማንበብ አላውቅም ነው ማለት ያለበት በእውነቱ። ይሄ ደብዳቤ ሊቁ አባ ያዕቆብ ዘስሩግ እንደተረጎመው ይህች ደብዳቤ እመቤታችን ናት ይላል። ደብዳቤውን የጻፈው አብ ነው፣ ቃሉ ወልድ ነው፣ ወረቀቷ ንጹሐ ወረቀት እመቤታችን ናት። የተጻፈው እንደታተመ ነው። ተመልከቱ። አሁን ለልማዱ ደብዳቤ ሲጻፍ በተገለጠ ወረቀት ላይ ይጻፍና ከዛ ይታሸጋል አይደለም እንዴ? ግን አብ ምን አደረገ? ወረቀቱን አሸገውና በታሸገ ወረቀት ውስጥ ጻፈ። በታተመው ድንግልና ውስጥ አካላዊ ቃልን ጻፈው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ አዋህደው ቀረጸው። የታተመችው ደብዳቤ ምን ይላል? ደብዳቤው ምሕረት ለሰው ልጅ ይላል። ተመልከቱ። ምሕረቱን የተቀበለችልን፣ እርቁን ያመጣችልን፣ ከሰማያውያን ኃይላን ጋር ያገናኘችልን የታተመችው አብ የጻፈባት ደብዳቤ፣ ወልድ ቃል የተጻፈባት ወረቀት ድንግል ማርያም ናት፣ የኛ ናት። እሷ ማን ይመስላታል? ምሳሌ ስለሌለ እኮ ነው። ወረቀቱን አሽጎ መጻፍ ይችላል እንዴ? አለ ወይ? የለም። ማን ግን ይችላል? እግዚአብሔር ግን ይችላል። በታተመው ወረቀት፣ በታሸገ ወረቀት ውስጥ፣ በታተመው ድንግልና ውስጥ፣ በታተመው የህሊና ድንግልና ቅድም እንዳያችሁት መልአኩ እንኳን ሲያንኳኳ ትጸንሻለሽ ተወልጃለሽ ሲል እንዴት ያለ ሰላምታ ነው! ከዚያ በኋላ ደግሞ መንፈስ ቅዱስ ባንቺ ላይ ይመጣል። ተመልከቱ። የልዑል ኃይል ይጋርድሻል፣ ያድርብሻል። የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው እያለ ይነግራታል። የሚነግራት ተመልከቱ። ባል ታገቢያለሽ፣ እድል ፈንታሽ ድንግልና አይደለም፣ እድል ፈንታሽ ምናኔ አይደለም፣ እድል ፈንታሽ ዓለም ነው። ከዚያ ሄደሽ አንድ ወንድ ታገቢያለሽ፣ ከእርሱ ተወልጃለሽ ብሏት እኮ አይደለም የተከራከረችው። የሚገርም እኮ ነው እመቤታችን። እንዲህ ብሏትማ አይ እኔ ማግባት አልፈልግም፣ እኔ የምፈልገው ምናኔ ነው፣ እኔ ድንግልና ነው ብንል አንደነቅም ነበር እኮ አይደለም እንዴ? መልአኩ ጋር ያላት ግን ወንድ ታገቢያለሽ ነው እንዴ ያላት? አይደለም። መንፈስ ቅዱስ ባንቺ ይመጣል እኮ ነው ያላት። እንዴ መንፈስ ቅዱስ ባንቺ ይመጣል ሲል እፎኑ ይከውነኒ ዝንቱ እንዘ ኢያአምር ብእሴ፣ ወንድ ስለማላውቅ። እንዴ እንዴት ያለ ንግግር ነው! እንዴት ያለ የታተመ ህሊና ነው! እንዴት ያለ የጸና ህሊና ነው በእውነት። ለዚህ ነው እኮ አብ ያተማት ደብዳቤ። አንብቡት ሲባል ማንም ማንበብ የማይችል ይሄን ምስጢር ማን ይረዳዋል? ራሱ የጻፈው አብ ከገለጸለት ሰው በቀር። እግዚአብሔር በወዳጆቹ አድሮ እሱ ገልጦላቸው እነሱ ባይነግሩን እኛ ስናውቀዋለን እንዴ? ወዴት አምጥተን እናውቀዋለን? በእውነት ከየት አምጥተን እንረዳዋለን? የአብ ደብዳቤ ድንግል ማርያም ታትሞ የተጻፈባት ቃሉ ቃል አካላዊ ቃል ኢየሱስ ክርስቶስ ነው። መጀመሪያ ምን ነበረ ነው ያለው እግዚአብሔር ቃል ስለ ጌታ ሲናገር ዮሐንስ 1 መጀመሪያ ምን ነበረ አለ? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ምን ነበረ አለ? እግዚአብሔር ነበረ። ያ ቃል የተጻፈባት የአብ ደብዳቤ ድንግል ማርያም ናት። ይሄ የተፈጸመው በቤተ መቅደስ ውስጥ ነው። ይሄን ደብዳቤ ያመጣው ገብርኤል ነው። መልእክቱን ወደ ተዚያው የተቀረጸው በዚያ ሰዓት ነው። ይሄን የወከለች ድንግል ማርያም ልዩ ናት፣ ልዩ ናት። ላዩን እኮ መሮጥ የለብንም በእውነት። ገና እኮ ሱባኤ ያስፈልገናል፣ ገና ጸሎት ያስፈልገናል። ምንም አይነት አንደበት ተናግሮ መጨረስ አይችልም። ምንም አይነት ሊቅ ተርጉሞ መፈጸም አይችልም። ምንም አይነት አዋቂ አስረድቶ መጥገብና መርካት አይችልም። ገና ይቀረዋል በእውነት። እመቤታችን እንዲህ ልዩ ናት። ከዚያ በኋላ ምን አላት? ጸጋን የሞላብሽ ሆይ። ይገርማል ይሄ ንግግር። ቅድም አይተነዋል። ዳንኤል ጸጋ የተሰጠው ሰው ነበረ። ዘካርያስ ጻድቅ ጸጋ የተሰጠው ሰው ነበረ። ነቢያትም ጸጋ አላቸው፣ ሐዋርያትም ጸጋ ነበራቸው፣ ሊቃውንትም ገዳማውያንም መነኮሳትም ካህናትም ጸጋ አላቸው። ሀብተ ክህነቱ፣ ሀብተ ትንቢቱ፣ ነገስታትም ሀብተ መንግስቱ። ሁሉም ግን ከፊለ ጸጋ ነው ያላቸው። ከጸጋ አንዱን፣ ከጸጋ ሁለቱን፣ ከጸጋ ሶስቱን። ቅዱስ ጳውሎስ ስለ ጸጋ ሲተናገረው ምንድነው? ቆሮንቶስ መልእክቱ ላይ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 12 አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ጀምሮ እንዲህ ይላል፣ የጸጋም ስጦታ ልዩ ልዩ ነው ይላል። ያደመጣችሁ ነው። ልዩ ልዩ ነው። መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው። ጌታም አንድ ነው። አሰራርም ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንዱ
ጥበብን መናገር በመንፈስ ይሰጠዋልና ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል፣ ለአንዱም በዚያው መንፈስ እምነት። ተመልከቱ፣ በጣም ደስ አይላችሁም? እምነት እኮ ስጦታ ነው። እየሰማችሁ ነው አይደል? እምነት እግዚአብሔር ይስጠን። በእውነት ወደው አይደለም እኮ እንደው ወስክለነ አቤቱ እምነትን ጨምርልን ያሉት እኮ እምነት ይሰጠዋል አለ። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ታምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት። ይህም የሚገርም ስጦታ ነው፣ መናፍስትን መለየት። አሁን እኛ መናፍስትን ስለማንለይ ነው ዛሩ ጥንቆላው ምናምን ሁሉ እኮ መንፈስ ቅዱስ የሚመስለው ሰው አለ። ገዳም ሄዶ ጠንቋይ ሲያገኝ እግዚአብሔር ተናገረኝ እያለ የሚመጣ መንፈስን መለየት ያስፈልጋል። ገዳም ስለገባ አይደለም። ሰይጣን እንደውም አንዱ ትልቁ መኖሪያው ገዳም ነው፣ ለማሳሳት ስለሚመቸው። መንፈስ ቅዱስ በዚያ በገዳም አለ። ለምን? ሊያነጻ፣ ኃጢአትን ይቅር ሊል፣ ሊያስተሰርይ፣ ጸጋ ሊሰጥ፣ የወደቁትን ሊያነሳ፣ የደገሙትን ሊያጸና፣ ሊያበረታ። ሰይጣንስ ለማሰነካከል፣ ለመጣል፣ ለማሳሳት፣ መንፈስ ቅዱስን መስሎ ለመሽሎክሎክ፣ ሚካኤል ገብርኤልን ለመምሰል፣ ማርያም ጊዮርጊስን ለመምሰል ሰይጣንም በዚያ አለ። ስለዚህ ለአንዱ ምን ይሰጠዋል አለ? መናፍስትን የመለየት ስጦታ። እግዚአብሔር መንፈስን የመለየት ስጦታ ይስጠን። መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረው መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ምን እያደረገ ይሰጣል አለ? እያካፈለ። ከፊለ ጸጋ ይሰጠዋል ማለት ነው። ስለዚህ ሐዋርያትም ከፊለ ጸጋ ናቸው፣ የነቢያትም ከፊለ ጸጋ ነው፣ የመፈወስ ስጦታ ያለው በሙሉ ከፊለ ጸጋ። እመቤታችን ግን እንዲህ ይሄ 5 ጸጋ 7 ጸጋ 10 ጸጋ የተሰጠሽ ነው ያላት ቅዱስ ገብርኤል። ምንድን ነው ያላት? ጸጋን ሁሉ የሞላብሽ። ሌሎቹ ሁሉ ባለ ከፊለ ጸጋ ናቸው። ጸጋ የተሰጣቸው ተከፍሎ ነው። ለእመቤታችን ግን ያልተሰጣት ጸጋ የለም። ስለዚህ ጸጋን የሞላብሽ ሆይ፣ ይሄ የመልአኩ ምስክርነት ነው፣ የኛ ምስክርነት አይደለም። መጽሐፍ እንዲህ ይላል፣ ለእያንዳንዱ እያካፈለ ያደርጋል። የሚያደርገው ማን ነው? መንፈስ ቅዱስ ራሱ። መንፈስ ቅዱስ እያካፈለ ይሰጣል። ማንም የደለደለው የለም። ለገሌ ይሄን ስጥ፣ ለገሌ ይሄን ስጥ፣ ለገሊት ይሄን ስጥ ያለው የለም። ራሱ መንፈስ ቅዱስ በወደደ ባወቀ መጠን ለእያንዳንዱ ጸጋ እያካፈለ ሰጠ። ባወቀ ዘመን ለእመቤታችን ሙሉ ጸጋ ሰጣት። ማን ይከለክላል? ማን ሊመልሰው ይችላል? እርሷ ምልዕተ ጸጋ ናት። ስለዚህ ከቅዱሳን ሁሉ ትበልጣለች። ከሐሳቦች ሁሉ፣ ከነቢያትም ሁሉ፣ ከመብራንም ሁሉ፣ ከሱራፌል ከኪሩቤል ትበልጣለች። እስቲ ትንቢተ ሕዝቅኤል ምዕራፍ 1 አንብቡት። ምዕራፍ 1 ስታነቡት የሚያስደንቅ ነገር ስለ ኪሩቤል ታገኛላችሁ፣ ስለ ሱራፌል ታገኛላችሁ። እነርሱ ያን ግሩም የሆነ እሳት ቅዳሴውን የምታስቀድሱት አሁን ቅዳሴ ማርያም ያደንቃል። አባ ሕርያቆስ በመንፈስ ቅዱስ ሰማያ ሰማያት ወጥቶ ተመስጦ ተመርቶ ተነርቶ ሂዶ ገብቶ ድንግል ማርያም ማህፀንን ዓለም አድርጎ ይናገራል። አንቺ ትንሽ ብላቴና በአንቺ ማህፀን ውስጥ እነዚያ በዚህ በትንቢተ ሕዝቅኤል የታየው ያ የእሳት ዙሃን የት ላይ ተዘረጋ? 7ቱ የእሳት መጋረጃዎች የት ላይ ተተከሉ? የት ላይ ተዘረጉ? ድንኳኖቹስ የት ላይ ተጣሉ? ብላቴናይቱ ትንሿ ብላቴና ዓለሙን የተሸከመውን ጌታ በማህፀንሽ እንዴት አሳደርሽው ይላል። በእውነት የሚደንቅ የሚገርም ምስጢር ነው። ማሰብ ይከብዳል፣ መናገርም ይከብዳል። ታውቃላችሁ፣ ዓለሙን ሁሉ ተሸክሞ የሚኖር እግዚአብሔር ነው። በሰማይ በምድር በአየር በእመቅ የመላ ነው። ያለ እርሱ በምልአት በዚህ ዓለም መኖር ለዓለም ምንም ህይወት የለው። ጸንቶ የሚኖረው እርሱ ህልው ሆኖ ስለሚኖርበት ነው። ይሄ በዚህ ዓለም የመላ አምላክ ከዚህ ዓለም ሳይጎል በእርሷ ተወሰነ። ከላይ ሳይወርድ በታች ተወሰነ። እንዲህ ያለ ድንቅ ምስጢር የተፈጸመባት ናት የኛ እናት። ለዚህ ነው መልአኩ ገብርኤል ደስ ይበልሽ እያለ ያመሰገናት። እመቤታችን ዝርዝር ጥያቄዎች ስለ እመቤታችን ያሉትን ወደፊት ባሉት ቀናት እንመልሳለን። ዛሬ ግን እስኪ ከሷ ምስጋና አንዱን እናንሳው። ምን አለች እመቤታችን? ተአብዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ምን ታደርገዋለች አለች? ከፍ ከፍ ታደርገዋለች። እስቲ እግዚአብሔርን ከፍ ከፍ ማድረግ የሚችል ማን ነው? ይችላል እንዴ? እግዚአብሔር ዝቅ ዝቅ ያለ ነበር፣ ከፍ ከፍ አለ ማለት የሚችል ነው? ምን ማለት ነው? ነፍሴ እግዚአብሔርን ከፍ ታደርገዋለች ታከብረዋለች ሲባል
እኛ ስናከብረው የሚከብር ሳናከብረው ክብሩ የሚቀርበት ነው እግዚአብሔር። ምን ማለት ነው ታዲያ? ነፍሴ እግዚአብሔርን ከፍ ከፍ ታደርገዋለች ማለት። አንድ ሊቅ ሲተረጉም እንዲህ ይላል፣ 3 ሰዓሊያን አንድ ንጉስ ቢስሉት ተመልከቱ። የአንደኛው ስዕል በጣም ሻርፕ ንጉሱን የመሰለ ቢሆን፣ የሁለተኛው ስዕል መካከለኛ ቢሆን፣ የሶስተኛው ስዕል ደግሞ ድብዝዝ ቢሆን ንጉሱን የመሰለ የሳለው ጎበዙ የትኛው ነው? የመጀመሪያው ነው አይደለም እንዴ? በዚህ ተመልከቱ። አሁን ንጉሱን ቆንጆ አድርጎ ስለሳለው ንጉሱ መልኩ ላይ የሚጨምርለት ነገር አለ? ስዕሉን አሪፍ ስላደረገው ንጉሱ ላይ የሚጨምር ነገር አለ? ምንም የለም። ስዕሉን የፈለገ ቢያበላሸው ንጉሱ ይበላሻል? አንድ ሰው የፈለገ ቢል እመቤታችን የምትበላሽ የፈለገ እሷም ተመልከቱ ነፍሴ እግዚአብሔርን ታከብረዋለች ሲል በእግዚአብሔር ላይ መጉደል፣ መሙላት፣ መጨመር፣ መቀነስ ኖሮ አይደለም። ግን አንድ ሰው ዕውቅ ሰዓሊ ልክ እንደዚያ እንደሚያደርገው የበቃች ነፍስ እግዚአብሔርን ባህሪው ለመረዳትና ለማመስጋን ትበቃለች። ስለዚህ ተመልከቱ የእመቤታችን ነፍስ እግዚአብሔርን ሊያድርባት ዘንድ ትረዳው ዘንድ ታውቀው ዘንድ ታመሰግነው ዘንድ በቅታ ነበረ። ስለዚህ በእርሷ ያደረ መንፈስ ቅዱስ ያን የማታውቀውን ብቃቷን ገለጸው። ተአብዮ ነፍሴ ለእግዚአብሔር፣ ነፍሴ ሰውነቴ ለሱ ማደሪያ በአካልም ሁሉ ለማደሪያ እስከመሆን ድረስ። ሌሎቹም እኮ ይበቋሉ በእውነት እግዚአብሔርን ከፍ ከፍ ያደረጉ። ለዚህ ነው አንድ ጎበዝ ሰዓሊ ገሌ ነው ስዕሉ ትክክል የሳለው እንደሚሰኝ። አንድ ሰው በትክክል እግዚአብሔር መግለጥ ማስረዳት ሲችል እግዚአብሔር አድሮበታል ይባላል። እግዚአብሔርን እግዚአብሔር ያላደረበት ሰው ሊያስረዳው አይችልም። ተመልከቱ እመቤታችን እንደዚህ አይነት ብቃት ላይ የነበረች እናት ናት። እስቲ ሴቶቹ እንጠይቃችሁ፣ ሁልጊዜ የምታውቁትን እድሜያችሁን ሙሉ በድንግልና ብትጨርሱ ወተት ጡታችሁ ሊሰጥ ይችላል? ይችላል ወይ? አንዲት ሴት ጡቷ ወተት የሚያመጣው ከመቼ በኋላ ነው? ንገሩኝ። አዎ ከወሊድ በኋላ እና ትልቅ ምስጢር ነው። አንዲት እናት ያለ ወንድ ሩካቤና ያለ ጸኒስ በሩካቤ ከሚመጣ ጸኒስ ውጪ ጡቷ ወተት ማምጣት አይችልም። ይሄ እግዚአብሔር አሰራር ነው። ወተትን የሚያመጣውን ኬሚካል ሁሉ ዶክተር መጥኖ ቢሰጥሽ ጠባ አይልሽም። የእናቴ ልጅ እሱ አይደለም ወተትን የሚያመጣው፣ ሌላ አለ ወተትን የሚያመጣው። ይሄ እግዚአብሔር አሰራር ነው። እግዚአብሔር አሰራር ነው። ለዚህ ነው እመቤታችን ድንግልና የድንግልና ወተት እንዴት ይደንቃል። እመቤታችን ድንግል ናት። ታውቃላችሁ አይደለም? አሁን ይሄ ወሊድ መቆጣጠሪያ የምትሉ ሳይመጣ እናቶቻችን 3 ዓመት 4 ዓመት ቆይተው ለምን እንደሚወልዱ ታውቃላችሁ? እያጠቡ እስኪያልቅ ጦታቸው እስኪደርቅ ድረስ እያጠቡ ስራ እየሰሩ የሚኖሩ ከሆነ ከወንድ ጋር ሩካቤ ቢፈጽሙም አይጸንሱም። ያ ነገር ወደ ወተት ነው ቢቀየረው። ስለዚህ ወተት ማጥባት አንዱ ተፈጥሯዊ የሆነ ልጅን አቆይቶ የመውለጃ መንገድ ነው። ተመልከቱ። ስለዚህ አንዱ ወተት የሚሆነው ከወንድ ዘር ከምትቀበለው የሚገኝ ነው ማለት ነው። አሁን ስናደንቅ ምን እንደምናደንቅ እንዲገባችሁ ነው። በቅዳሴ ማርያም ላይ ድንግልና ከድንግልና የሚገኝ ወተት ይደንቃል ይላል። ምክንያቱም በእመቤታችን ዘንድ ይሄ ሳይኖር ወተቱ ይመነጫል ለጌታ። አይገርምም? እመቤታችን እንዴት ልዩ እንደሆነች። በሴቶች ያለው ልማድ ሁሉ በእመቤታችን አልነበረም። አንድ ሴት ስትጸንስ ምን እንደምትሆን ታውቃለች በሰውነቷ። በተለይ የወለዳችሁ ሴቶች አይደለም እንዴ ስትወልዱ፣ ይሄ ሁሉ በእመቤታችን የለም። በታተመ ድንግልና ያለ ምንም ነገር ጊዜው ሲደርስ መውለድ ብቻ። ልክ አሁን ብርሃን ይሄ መስታወት ታዩታላችሁ አይደለም እንዴ? ይሄ መስታወት ብርሃን ሲገባበት ይሰበራል እንዴ? አይሰበርም አይደለም እንዴ? ብርሃንም ሲወጣ አይሰበርም። የእመቤታችን ድንግልና ተመልከቱ። ይሄም መስታወት ሰው ነው የሰራው፣ ብርሃኑን የፈጠረው ግን እግዚአብሔር ነው። እግዚአብሔር የፈጠረው ብርሃን ሰው በሰራው መስታወት ውስጥ ሳይሰብር ገብቶ ሳይሰብር ከወጣ በእውነት እንዲሁ የብርሃን ፈጣሪ ኢየሱስ ክርስቶስ በሰራው ድንግልና መስታወት በእመቤታችን ላይ ምንም ሳይሆን ገብቶ ቢወጣ ይደንቃል እንዴ? ይሄ እኮ ነው። ይሄ ማለት ነው ከህሊና በላይ ነው ስራው። ከህሊና በላይ አይናችንን እዩት። የምታውቁት ነው። ሳይንስ የተማረ ሰው ዛሬ እዚህ አይን ውስጥ ኢሜጅ ሲፈጠር ነው የምታይ ትባላላችሁ አይደል? በሊቃውንት ቋንቋ የዚህ ዓለም ብርሃን ከአይናችን ብርሃን ጋር ካልተዋሃደ ማየት እንችላለን እንዴ? ጨለማ ውስጥ ማየት የሚችል ሰው አለ? ስለዚህ ለማየት የዚህ ዓለም ብርሃን ከሱ አይን ጋር መጥቶ ምን ይሆናል ማለት ይዋሃዳል። አይናችንን ሰብሮ ይገባል እንዴ? ወይም ሰብሮ ይወጣል? አይወጣም። የእመቤታችን ድንግል ልክ እንደዚህ እንደ አይን ነው። ለዚህ ነው በሴቶች ልማድ የሆነ ሁሉ በእሷ የለም። ልክ አይን ምንም እንደማይሆን
መስታወት ምንም እንዳይሆነው ብርሃን ተቀብሎ ሲያስወጣ በዚያ ውስጥ ብዙ ምስጢር እንደሚታየው በአይን ውስጥ ልክ ይሄ እንደሚታይ የዚህ የአይን አምላክ ነው በእርሷ ማህፀን ይሄን የሰራው። የእመቤታችን ልዩነት ተነግሮ ተዘርዝሮ አያልቅም። እና መልአኩ ሲጨንቀው እንደው ምን ላሳምን ብሎ ሁለት ማስረጃ መጣ። አንደኛ ዘመድሽ ኤልሳቤጥ አለ። በነገራችን ላይ ኤልሳቤጥና እመቤታችን ዘመድ ናቸው የሚሉ አሉ፣ ግን ትልልቅ ሊቃውንት ዝምድና የላቸውም። ምክንያቱም እመቤታችን ከነገደ ይሁዳ ናት፣ ኤልሳቤጥ ደግሞ እዚህ መጽሐፉ እንደሚናገር ከነገደ ሌዊ ናት፣ ከአሮን ቤት ነች። ምንም ዝምድና ግንዳቸው ራሱ የትና የት የተለያየ እንደሆነ በመላእክት ዘንድ ግን ሁሉም የአዳም ልጅ ስለሆነ ዘመዳሞች ናቸው። አይደለም እንዴ? መልአኩ ዘመዳሞች ናቸው የሚላችሁ እንደኛ ቆጥራችሁ ተሳስቷል እንዳትሉ። በመላእክት ዘንድ ሁላችንም ዘመዳሞች ነን። እምቢ ብለን ነው እንጂ እኛ ዘመዳሞች አይደለንም ብለን አምፀን ነው እንጂ እኛማ ዘመዳሞች ነን ሁላችንም። ስለዚህ ዘመድሽ ኤልሳቤጥ አላት። እንዲሁ ዘመድህ ገሌ ለመባባል ያብቃን በእውነቱ። ኧረ እኔ ያላቀው ከመባባል ያደነን ነው። ኧረ እንተዋወቃለን እባካችሁ። አንደኛው ለእግዚአብሔር የሚሳነው ነገር የለም ያላ ይሄን ነው እመቤታችንን ያሳመናት። ከዚያ በኋላ እመቤታችን ይሁን ስትል ምን እንዳለች ስም ይኩነኒ በከመ ትቤለኒ። ጽንስ መውለድ የሚደረግልኝ ከሆነ ለኔ የምፈልገው አንተ እንዳልከው መንፈስ ቅዱስ የሚያድርብኝ ኃይለ ልዑል ወልድ መጥቶ ያድሮ በራሱ ስጋ ነስቶ በድንግልና በንጽህና የሚወለድ ከሆነ ይሁን፣ ከዚህ ውጭ ግን አይሁን እኮ ማለት ነው። ተመልከቱ። ለዚህ ነው የኛ ሊቃውንት ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ፣ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ፣ ከመጽነሷ በፊት በጸነሰች ጊዜ ከጸነሰችም በኋላ፣ ከመውለዷ በፊት በወለደች ጊዜ ከመውለዷም በኋላ ድንግል ናት ይላሉ። አይደለም እንዴ? ፊት ድንግልናዋን አየን፣ በጽንስ ጊዜ ምን ተከራክራ ድንግልናዋን አየን። ከዚያ በኋላ ይኩነኒ ስትል ደግሞ ከዚያ በኋላ የሚሆነውን ተናገረች። እንዳልከው ካልሆነ አልፈልግም፣ እንዲሆንልኝ የምፈልገው አንተ የተናገርከው የእግዚአብሔር የባህሪ ልጁ በተለየ አካሉ መጥቶ ስጋን ነፍስን ነስቶ የሚዋድ ከሆነ በቀር ነው። ከዚህ ውጭ አልፈልግም አለችና ድህረ ጸን ይኩነኒ ስትል እኮ ቃል በማህፀኗ የለጽንስ ሆኖ ተቀርጧል። እመቤታችን ከዚያም በኋላ ድንግል ናት። ዝም ብሎ መጥቶ የሚደረደር የለም በትርጓሜው ላይ እያንዳንዱ ከመጽሐፍ ቅዱስ ነው የሚመጣው። ይሄን ካላት በኋላ ሂጂ ኤልሳቤጥን ተመልከች ሲላት ወደ ተራራማው ሀገር ወደ ኤፍሬም ከተማ ወጣች። እንግዲህ ዘመዳሞች ናቸው ተብለዋል፣ ግን ተነጋግረናል በነገድ እንኳን ምን ያህል እንደሚራራቁ አይደለም እንዴ? መንፈስ ቅዱስ ነው የመራራ። ሰላም አለቻት። ልክ ስታያት እመቤታችን ሰላም ላንቺ ይሁን ስትላት መንፈስ ቅዱስ በእመቤታችን ያደረ መንፈስ ቅዱስ በኤልሳቤጥ አደረና ማን እንደመጣ ነገራት። በማህፀኗ ያለ የ6 ወር ጽንስም መምነሽነሽ ጀመረ፣ ዘለለ በማህፀን። ያሬድ ሰገደ ይለዋል ሊቁ ደግሞ ኤጲፋኔዎስም አትናቴዎስም ቅዱስ አትናቴዎስ ሐዋርያዊም ያዕቆብ ዘስሩግ ምን ይላሉ? በቃ እንደውም አትናቴዎስ ልንገርህ ይላል አሬዎስ ሲነግረው እኮ ነው። በቃ በጣም ይገርማል እኮ እናትና እናት ሲያወሩ በማህፀን ውስጥ ልጅ ጌታና ልጅ ዮሐንስ ደግሞ ይነጋገሩ ነበር ይላል። በቃ ተመልከቱ፣ በማህፀን ውስጥ ያወጋሉ። ዮሐንስ የተጠመቀው በዚህ ዕለት ነው፣ በማህፀን እያለ በመንፈስ ቅዱስ። እንዲህ ብለው ሊቃውንት ተርጉመውታል። ያን ጊዜ እሱ ጥምቅ ሆነለት እና እርሷም ያን ነገራትና ጌታዬ ነው ሲላት ልጇ ከውስጥ ሲናገራት እናቲቱም የጌታዬ እናት አታውቃት፣ ዘመዳሞች አይደሉ። ተመልከቱ፣ ባል እንዳላት አታውቅ፣ ምን እንዳላት አታውቅ። ማን ነገራት ለኤልሳቤጥ? ንገሩኝ እስቲ ማን ነገራት? እንዴ የዕለት ጽንስ ነው፣ በዕለቱ ነው ሄደችው። በእርሷ ውስጥ ማን እንዳለ ማን ነገራት? መንፈስ ቅዱስ ብቻ። ምስክሩን እዩ። የጌታዬ እናት ወደ እኔ ትመጭ ዘንድ እንዴት ይሆንልኛል? ለልማዱ ባሪያ ወደ እመቤቷ፣ ገረድ ወደ እመቤቷ፣ ባሪያ ወደ ጌታው ይሄድ ነበረ። አንቺ ግን እመቤት ስትሆኝ ወደ እኔ ወደ ገረድሽ መጣች። የዓለሙ ፈጣሪ እናት ወደ አንዲት ተራ ወደ ካህን እናት ትሄዳለች፣ ወደ አንድ ነቢይ እናት። እዩት ትህትናዋን፣ በኋላ ሁሉ እናየዋለን። እሷ እንዲህ እንዳደረገች አልቀረችም። ልጇም የዓለሙ ጌታ ወደ ባሪያው ወደ ዮሐንስ ነው ሄደው፣ ዮሐንስ ወደ እሱ አልመጣም። ትህትና ነው መንገዱ። የሃይማኖት ውስጥ እኮ ክብር አይደለም፣ መኮፈስ አይደለም፣ ይገባኛል መሄድ መዋረድ እኮ ነው። እራኛ ራሳችን ስናዋረደው እግዚአብሔር ከፍ ያደርገናል። ስለዚህ ነው ኤልሳቤጥ አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው ትላታለች። ቅዱስ አትናቴዎስ እንዳለው በቃ ዮሐንስ ጌታውን ድምፅ በሰማ ጊዜ ቸኮለ። እርሱም ውጣ ውረድ
ቅደም ሂድ፣ ህዝቡ መንገዱን ጥረግ፣ ጎደሎው ሙላ አስተካክል፣ ሂድ ውጣ አለው። ዮሐንስም የመወለጃው ቀን ሳይደርስ ከእናቱ ማህፀን ወጥቶ ሄድ ዘንድ ወደደ፣ ዘለለ፣ ደስ ተሰኘ ይላል። በእውነት ይሄ ሁሉ ምስጢር በዚህ ሀገር ተፈጸመ። በእውነት ምን አይነት ድንቅ ነገር ይሆን! እግዚአብሔር መንፈስ ቅዱስን ለሁላችንም ይላክልን። መናገር የምንችለው መንፈስ ቅዱስ ሲፈቅድልን ብቻ ነው። ስለመቤታችን ማመስገንም የምንችለው መመስከርም የምንችለው በስጋና በደም የሚሆን አይደለም። ዛሬ ተስሎተ ቂሳርያ ነው ብለናል። በቂሳርያ ጌታ ቅዱስ ጴጥሮስን ጌታ ምንድነው ያለው? ስጋህና ደምህ አልገለጸልህም፣ በሰማይ ያለ የአባቴ መንፈስ ነው እንጂ ብሏል። አይደለም? እውነተኛውን ነገር ለመናገር ከስጋና ከደም ውጭ መሆን ያስፈልጋል። እግዚአብሔር ከስጋና ከደም ፈቃድ ነፃ ያውጣን። ጊዜያችሁን ላለመጨረስ በዚህ አቆመዋለሁ። ወደፊት ግን ብዙ ጥያቄዎችን እናንሳለን። በዚህ ዘመን ያሉ ቤዛዊት ዓለም ታዲያ ለምን ትባላለች? እሷ ቤዛ ናት እንዴ? ክርስቶስ ነው እንጂ ቤዛ። ለምን መድኃኒት ትባላለች? ሁሉ ይባላል አሁን አይደለም እንዴ? ታምረ ማርያም እንደዚህ ይላል፣ ስጋ ወደሙን እንደተቀበለ ይሁንለታል ይላል። ታምሯን የሰማ ብሎ ኦርቶዶክሶች ደግሞ እግዚኦ 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 ደግሞ ታምሯን ከስጋ ወደሙ ጋር እሺ ምን ይላል ለመሆኑ? እግዚአብሔር ህሊናችንን ሐሳባችንን ከተራ ከምድራዊ ከልህ ከቅናት ከሌላም ነገር ነፃ አውጥቶ በንጹህ ህሊና ቃሉን እንድንሰማ ይፍቀድልን። እኔ አንድ ሰው ንጹህ ህሊና ሆኖ ክርስቲያን ሳይሆን አይሁድ እንተዋቸው፣ ቡዲስት ለምን አይሆንም? ሂንዱስት ሆኖ በንጹህ ህሊና ቃሉ ምን ይላል? እስኪ አንድ የተጻፈ ቃል ይሄ ንባብ ምን ይላል የሚለውን እንመለከተዋለን ወደፊት ጊዜ። እንደ አማኝ ብቻ አይደለም። ተግባብተናል አይደለም? እኛ አሁን ተከራክቶ የመርታት ፍላጎት የለብንም። እውነቴን ነው የምነግራችሁ። እያንዳንዱ ሰው ቢያውቅ ቢያምን የሚጠቀመው ራሱ ብቻ ነው። ስለዚህ የምንናገረው ለመጥቀም ነው እንጂ ለማሸነፍ አይደለም። የእያንዳንዳችን ህሊና ሌሎችን ሰዎች ከማሸነፍ አንጻር እንዳይሆን እንጠንቀቅ። እግዚአብሔር ህሊናችንን ይጠብቅልን፣ ከመዳን ጋር ያን ጊዜ ይገልጽልናል። በውስጣችን እልህ ካለ ከማንም ጋር ቢሆን የእግዚአብሔር መንፈስ በእኛ ያድር። ምንም ሃይማኖታችን ትክክል ቢሆን ተግባብተናል አይደል? እልህ እግዚአብሔርን ደስ አያሰኝም። በሱ አይደል። በትሁት ሰብእና ግን እግዚአብሔር ምስጢርን ይገልጣል። እመቤታችን እናታችን መመኪያችን የደቂቃ አዳም መመኪያ፣ በተለይ ደግሞ የሴቶቹ እውነት እንደው ሴት ሆኖ ኢትዮጵያዊት ሆና በተለይ ደግሞ አበሻ ሆና ጴንጤ ሳይ እንዴት አዝናለሁ እኔ። እንዲሁ ሁለቱ ለምን እንደማዝን እናገራለሁ በሚቀጥሉ ጊዜያት። ለምን እንደማዝን እንዲሁ ዝም ብሎ ማርያም ማርያም የሚባል አይምሰላችሁ። ዝም ብለንም አይደለም። ምናልባት ሳናውቅ እንናገር ይሆናል። እሱን ወደ ማወቅ ነው መለወጥ ያለብን። ባለማወቃችን አንዳንድ የስህተት ቃላት ይወጡን ይሆናል። እያወቅን ማረም ነው የሚጠበቅብን እንጂ ሺህ ጊዜ ብንናገር ስለ እመቤታችን ክብር ማንኛችንም ለመናገር ብቁም አይደለንም። ተናግረንም መፈጸም አንችልም። እንኳን እኛ እነ ቅዱስ ኤፍሬም አልጨረሱት። ማርያን ዶክተር ይሉታል ፈረንጆቹ። ስለ እመቤታችን በቃ ፍጹም አዋቂ የሚባለው ቅዱስ ኤፍሬም ነው። ሊጨርሰው አልቻለም። ስለ እርሷ አሁን እኛ ትንሽ ነገር ነው ቅዱስ ኤፍሬም ስለ እመቤታችን ውዳሴ ማርያም ነው የምናውቀው። ብዙ ድርሰቶች አሉት። ሉሚኔስ አይ የሚባል መጽሐፍ አለው እና ሔዋንን የግራ አይን እመቤታችንን የቀኝ አይን ይላታል። ሔዋን የግራ አይን ሆና እውር ነበረች ይላል። ዓለሙን በጨለማ ውስጥ ያኖረችው ይላል። እመቤታችን ስታበራ ነው የዓለሙን ነገር ያየ ነው ይላል። የቀኝ አይናችን እመቤታችን ናት። ብዙ ምሳሌ አላት። ብዙ ነገሮች አሉ። ከነርሱ ጥቂቶቹን እስካሁን ብዙ ጊዜ ከምንሰማቸው ለየት ያሉትን ትንቢቶችና ምሳሌዎችን አይተን ከዛ በቀጥታ የሚነሱ ጥያቄዎች እንመለከታለን። አምላካችን እግዚአብሔር ምስጢሩን ይግለጥልን። ስለ እናቱ ስላደረባት ከእርሱ ስጋውን ደሙን ስለሰጠን ስለ እርሱ እንድንረዳ የእርሱ መልካም ፈቃድ ይሁንልን። ለዛሬው በዚሁ ይቆየን። ወስብሐት ለእግዚአብሔር።